ኦሪት ዘፍጥረት ምዕራፍ 16 የአብርሃም ሚስት ሳራ ግን ለአብርሃም ልጅ አልወለደችለትም ነበር። ስሟም አጋር የተባለ ግብፃዊት ባሪያ ነበረቻት። ሳራም አብርሃምን እነሆ እንዳልወልድ እግዚአብሔር ዘጋኝ፣ ምናልባት ከእርሷ በልጅ እታነጽ እንደሆነ ወደ እርሷ ግባ አለችው። አብርሃምም የሳራን ቃል ሰማ። አብርሃምም በከነዓን ምድር 10 ዓመት ከተቀመጠ በኋላ የአብርሃም ሚስት ሳራ ግብፃዊት ባሪያዋን አጋርን ወስዳ ለባሏ ለአብርሃም ሚስት ትሆነው ዘንድ ሰጠችው። እርሱ ወደ አጋር ገባ፣ አረገዘችም። እንዳረገዘችም ባየች ጊዜ እመቤቷን በዓይኗ አቃለለች። ሳራም አብርሃምን መገፋቴ በአንተ ላይ ይሁን፣ እኔ ባሪያዬን በብብት ሰጠው። እንዳረገዘችም ባየች ጊዜ እኔን በዓይኗ አቃለለችኝ። እግዚአብሔር በእኔና በአንተ መካከል ይፍረድ አለችው። አብርሃምም ሳራን እነሆ ባሪያሽ በእጅሽ ናት፣ እንደወደድሽ አድርጊባት። ሳራም ባሰቃየቻት ጊዜ አጋር ከፊቷ ኮበለለች። የእግዚአብሔር መልአክም በውሃ ምንጭ አጠገብ በበረሃ አገኛት። ምንጩም ወደ ሱር በምትወስደው መንገድ አጠገብ ነው። እርሱም የሳራ ባሪያ አጋር ሆይ ከወዴት መጣሽ? ወዴትስ ትሄጃለሽ? አላት። እርሷም እኔ ከእመቤቴ ከሳራ ኮብላዩዋ ነኝ አለች። የእግዚአብሔር መልአክም ወደ እመቤትሽ ተመለሺ፣ ከእጇ በታች ሆነሽ ተገዢ አላት። እግዚአብሔር መልአክም ዘርሽን እጅግ አበዛለሁ፣ ከብዛቱም የተነሳ አይቆጠርም አላት። የእግዚአብሔር መልአክ አላት፣ እነሆ አንቺ ጸንሰሻል፣ ወንድ ልጅም ትወልጃለሽ፣ ስሙንም እስማኤል ብለሽ ትጠሪዋለሽ። እግዚአብሔር መቸገርሽን ሰምቷልና እርሱም የበዳ የሚመስል ሰው ይሆናል። እጁም በሁሉ ላይ ይሆናል፣ የእርሱም እጅ ደግሞ በእርሱ ላይ ይሆናል። እርሱም በወንድሞቼ ሁሉ ፊት ይኖራል። እሷም ይናገራት የነበረውን የእግዚአብሔር ስም ኤልሮሂ ብላ ጠራች። የሚያየኝን በውኑ እዚህ ደግሞ አየሁት ብላለችና። ስለዚህ የዚህ ጉድጓድ ስም ብኤርሎኤሊ ተብሎ ተጠራ። እርሱም በቃዲስና በባሬድ መካከል ነው። አጋርም ለአብርሃም ወንድ ልጅን ወለደችለት። አብርሃምም አጋር የወለደችለትን የልጁን ስም እስማኤል ብሎ ጠራው። አጋር እስማኤልን ለአብርሃም በወለደችለት ጊዜ አብርሃም የ86 ዓመት ሰው ነበር። አብርሃምም የ99 ዓመት ሰው በሆነ ጊዜ እግዚአብሔር ለአብርሃም ተገለጠለት። እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹም ሁን፣ ቃል ኪዳኔንም በእኔና በአንተ መካከል አደርጋለሁ፣ እጅግም አበዛለሁ አለው። አብርሃምም በግንባሩ ወደቀ። እግዚአብሔር እንዲህ ብሎ ተናገረው፣ እነሆ ቃል ኪዳኔን ከአንተ ጋር ነው፣ ለብዙ አሕዛብ አባት ትሆናለህ። ከዛሬም ጀምሮ እንግዲህ ስምህን አብርሃም ተብሎ አይጠራ፣ ነገር ግን ስምህ አብርሃም ይሆናል። ለበዙ አበዛዙ አባት አድርጌሃለሁ፣ እጅግም አበዛሃለሁ። እግዚአብሔር አደርግልሃለሁ፣ ነገስታትም ከአንተ ይወጣሉ። ቃል ኪዳኔንም በእኔና በአንተ መካከል ከአንተም በኋላ ከዘርህ ጋር በትውልዳቸው ለዘላለም ኪዳን አቆማለሁ። ለአንተ ከአንተ በኋላ ለዘርህም አምላክ እሆን ዘንድ በእንግድነት የምትኖርባት ምድር የከነዓን ምድር ሁሉ ለዘላለም ግዛት ይሁን ዘንድ ለአንተና ከአንተም በኋላ ለዘርህ እሰጣለሁ። አምላክም እሆናችኋለሁ። እግዚአብሔር አብርሃምን አለው፣ አንተ ደግሞ ቃል ኪዳኔን ትጠብቃለህ። አንተ ከአንተም በኋላ ዘርህ በትውልዳቸው በእኔና በአንተ መካከል ከአንተም በኋላ በዘርህ መካከል የምትጠብቁትን ቃል ኪዳኔ ይህ ነው። ከአንተ ወንድ ሁሉ ይገረዛል፣ የቁልፍታቸውንም ስጋ ትገርዛላችሁ። በእኔና በአንተ መካከል ላለውም ቃል ኪዳን ምልክት ይሆናል። የ8 ቀን ልጅ ይገረዝ፣ በቤት የተወለደ ወይም ከዘራችሁ አይደለ። በብርም በእንግዳ ሰው የተገዛ ወንድ ሁሉ በተወለዳችሁ ይገረዝ። በቤት የተወለደ በብርሃ የተገዛ ፈጽሞ ይገረዝ። ቃል ኪዳኔም በስጋችሁ የዘላለም ቃል ኪዳን ይሆናል። የቁልፍቱንም ስጋ ያልተገረዘ ቁላፍ ሰው ሁሉ ያችን ነፍስ ከወገንባ ተለይታ ትጠፋ። ቃል ኪዳኔን አፍርሳለች። እግዚአብሔርም አብርሃምን አለው፣ የሚስቴ የሳራን ስም ሳራ ብሎ አጥራ፣ ስሟም ሳራ ይሆናል እንጂ እባርካታለሁ፣ ደግሞም ከእርሷ ልጅ እሰጥሃለሁ፣ እባርክማታለሁ፣ የአሕዛብ እናት ትሆናለች፣ የአሕዛብ ነገስታት ከእርሷ ይወጣሉ። አብርሃምም በግንባሩ ወደቀ፣ ሳቀም፣ በልቡም አለ፣ የ100 ዓመት ሰው በውኑ ልጅ ይወልዳልን? 90 ዓመት የሆናትም ሳራ ትወልዳለችም? አብርሃምም እግዚአብሔርን እስማኤል በፊት ቢኖር በወደዱ ነበር አለው። እግዚአብሔር አለ፣ በእውነት ሚስት ሳራ ወንድ ልጅን ትወልዳለች፣ ስሙንም ይስሐቅ
ትለዋለች። ልጅ ትወልዳለች፣ ስሙንም ይስሐቅ ብላ ትጠራዋለች። ከእርሱም ጋር ለዘሩም የዘላለም ቃል ኪዳን እንዲሆን ቃል ኪዳኔን ከእኔና ከእርሱ አቆማለሁ። ስለ እስማኤልም ሰምቻለሁ፣ እነሆ ባርኬዋለሁ፣ ፍሬያም አድርጋለሁ፣ እጅግም አበዛዋለሁ።